ሜላ ማለት ነው። አንድ አድናቂ ጓደኛ አለችሽና እኔ አጠገብ እዚህ እኔ ጓደኛ ናትና በጣም ነው ያው የምትከታተልሽና ብዙ ጊዜ ለአንቺ ስደግፋታለሁና ያው እሷ እንግዲህ ከዚሁ ከኔ ስቱዲዮ አንድ ሙዚቃ ጋብዛሻለች። የታምራትን ደስታ በአንቺው ጋብዥኔ ሸኙኝ ሂድ በቃ የሚለውን ብላ ያው በጣም እንባዋን እያነባች ነው ለአንቺ የጋበዘች። ያው ትሰሚዋለሽ ብዬ ተስፋ አደርጋለሁ። በጣም ነው ያዘነችው። በጣም አልቀሳለች እና የታምራት ደስታ ሙዚቃው ጋብዛሻለች። መልካም ጉዞ ይሆንልሽ ሄርሚዬ እያለችሽ ነውና እኔም ከዚህ ሄርሚዬ መልካም ጉዞ የኔ ቆንጆ ተገላገልን። ብትሄጅማ ግን ፎገራችሁን እኮ በፉገራ ጨረሳችሁንም። አቤል ማለት ነው ስትገባ ነበረች አይደለ? ከዛ ሁሉ ነገር ተስተካክሎ ነበረ። አንተ ስትገባ እሷ ስትወጣ ነው የተገናኛችሁት። ከዛ ሻንጣዋን አስቀምጣ እሷ ወጣች፣ አንተ ወደ ቤት ገባክና ስትፈልግ የተዘጋጀ ሻንጣ አገኘክ። እንደው ማይመስል ነገር። እስከ መቼ ነው በፉገራ የምትገድሉን? እኛማ ሄርሜና የእውነት ቆርጣ ብትሄድ እንደው ግልግል ነበር። ስንቱ እንደሚያርፍ ስንቱ ርፍ እንደሚል ይኸው ከላይ እስከታች እንደው መልካም ጉዞ እያሉ ምርጥ ምርጥ እህቶቿ መልካም ምኞታቸውን እየገለጹላት ነው። እኔም ከዛ ውስጥ መልካም ጉዞ ላታለሁ። ግን በፉገራ ጨረሳችሁን እንዴ! ሻንጣውን ራሱ እኮ ብድግ ስታደርጉት እኮ ልክ የተጠቀጠቀ ወረቀት ምናምን አለው ፓስፖርት ምናምን እትት ማርቲ እንዴ! ባዶ ሻንጣ ባዶ። ከዛ አቤልን ታችሁን አላችሁትና አቤልን ስልክ ደውላችሁ ወዲያው እንደመጣ እየሮጠ ደረጃውን ወጣ መጣ። ከዛ ሞቅ ሽብረቅ ድምቅ አደረጋችሁት ማለት ነው፣ ቪዲዮአችሁን ማለት ነውና ባዶ ሻንጣ የተመሳሰለ ሻንጣ ይዛችሁ መታችሁ እኛን ተመልካቾች አትፎግሩን እንዴ! እኛ እኮ አውቀን ነው ከእናንተ ጋር የምንመሳሰለው። ብዙ ነገር እናውቃለን፣ ብዙ ነገር ማለት ነው። እና ከሀገር መውጣት ቢሆን እንኳን ከሀገር መውጣት እኮ መብት አይሆንም። መብት ይሆናል እንዴ? አብርሽን እዛ ሄዳ ትረሳዋለች እንዴ? አትረሳውም። ግን እዚህ ነው መርሳትን መለማመድ ያለባት። የሰው እቃ እንደሆነ ማወቅ ያለባት እዚሁ ሆና ከራሷ ጋር ተሟግታ ተታግላ ግን አንዴና ለመጨረሻ ከባለትዳሮች ህይወት ውስጥ መውጣት ያለባት እዚሁ ነው። ሲቀጥል የትም አትሄድም። ቤተሰቦች ውሸት እኮ ነው ጠቅላላቸውም በውሸት ስክን ያሉ ምንም በቃ ምንም እኮ ማናቅ ነው የሚያደርጉን። እንደኛ ወደንና ፈቅደን ብንከታተላችሁ ይሄና ደግሞ ጅራ አታደርጉን። እኛ እኮ ቅመሞች እንኳን እችን የዝንብ ጠጋራ ምናቃንን ባዶ ሻንጣ እያንጠለጠላችሁ እየመጣችሁ እከሌ ከሀገር ሊወጣ ነው፣ እከሌ ኤሮፕ ሊሄድ ነው፣ እከሌ አሜሪካ ልትሄድ ነው እያላችሁ ይሄንን ወዶና ፈቅዶ የሚመለከታችሁን ያከበራችሁን ኦዲየንስ ይሄን አላትጫወቱበት። እናንተ ላይ የሚጫወቱ ኦዲየንሶች ናቸው እኮ እናንተ ዛሬ በዩቱብ ቻናል ሞስኮት የምትጫወቱብን ማለት ነው። እና ለማንኛውም ሄርሚዬ ከሄድሽ ያው መልካም ጉዞ ይሆንልሽ። ተገላገልን፣ መንቀረብን ተገላገልን። እናቴ ትሞት እንዴ! አንቺ እኮ ምጥኛሽ እኮ እንዴ! አረ ይደብራል ሄርሚዬ። እኛ እህቶችሽ እኮ በሙድም አድርገን በቀጥታም በተዘዋዋሪ መከርንሽ ብትሰሚን እንደው ብለን፣ ግን አንቺ አልሰማሽም። ትናንትና ደግሞ ያው ቤተሰቦቿ ሊመጡ ነው እያልክ ነበር አቤልዬ። ትናንት አቤል አልኩኝ ይቅርታ ሚኪ፣ ትናንትና ቤተሰብ ሊመጡ ነው ስትለን እንደውም ደንግጠናል። እንዴ አይናቸውን እንዴት አውጥተው አፍጠው ይመጣሉ ወደ ሚዲያ ብለን ነበር። ዛሬ ደግሞ ከሀገር ልትወጣ ነው አልክ። አይ ሚኪ ባዶ ሻንጣ እንዲያንጠለጠልከው እኮ ሻንጣው ባዶ መሆኑን የምታውቁት ቤተሰቦች። ሚኪ እንዲህ ሲያነሳው ባዶ ነው፣ ምንም የለውም። ተመሳሳይ ሻንጣ ቤት ውስጥ ያለውን ሻንጣ ያወጡና አብርሽ ሊሄድ ነው፣ ሄርሜላ ልትሄድ ነው፣ ከሌ ልትሄድ ነው እያሉ ሁሌ እኮ ነው እኛ ላይ ቀላል እኮ አይጫወቱብንም። ምድረ ፌካም ማለት ነው ምድረ ፌክ እኛ ላይ ቀላል አይጫወቱብንም። ግን እኛ ሳይገባን ቀርቶ አይደለም፣ ሳንረዳ የእናንተ ስራ ሳይገባን ቀርቶ አይደለም። እና ብትሄድም አትጎዳም፣ ብትኖርም አትጠቅም። ሄርሜላ ሄደችም ተቀመጠችም የሰው ትዳር ከመበጥበጥ የሰው ትዳር ከማናጋት ውጪ ምንም የምትጠቅመው ነገርም የላትም። ስለዛ እንደው ብትሄድም ያው መልካም ጉዞ በቃ እንደው ጋብዘናታል የታምራትን። በዚህ አጋጣሚ ግን አንድ ነገር እኔ ማስተላለፍ እፈልጋለሁ። በነገራችን ላይ አሁን ቲክቶክም ከቲክቶክ መንደር ደግሞ ወደ ዩቱብ መንደር እያመጣችሁት የምትፖስቱትን ፎቶዎች እያየው ነበር። አንደኛ ቡዜ እግዚአብሔርን ለብዙዎቻችን ብታጠፋም ጥፋት ቢኖርባትም እኛ ኩያችን አይደለችም ቡዜ። ምናልባትም ከቡዜ በላይም ያሉ አረብ ሀገር ለልጆቻቸው ብለው ተሰደው የሚሰሩ እናቶች አሉ፣ በእድሜ ምናልባት የሚበልጧት። ግን ደግሞ አሁን የእነሱን ዩቱብ ቻናል የምትመለከቱ በብዛት ከ25 በላይ ሆናችሁ አይደላችሁም እና ከቡዜ ጋር ኩያ አይደላችሁም። ግን ምን ልላችሁ ፈልጌ መሰላችሁ፣ ቡዜ ሩታ ላይ ብዙ አጥፍታለች፣ ተገልብጣባት ወደ ሄርሜላ ዞር አባታለች። አዎ ግን ቢሆንም አሁን የሚለጠፈው ፎቶ ልክ ነው ብላችሁ ታስባላችሁ? ቤተሰቦች ከኛ የሚጠበቅ ነው ወይ? ሩታዬን የምትወዱ ልጆች ተናዳችሁ ይሆናል፣ ግን ልክ አይደለም። ይሄውን ምንድነው ዘመን አመጣሽ አፍላፍ እያሳሳማችሁ ዳኒንና ቡዜናውን አይቼ
እውነት ደነገጥኩኝ። እግዚአብሔርን ነው የምላችሁና ነውር ነው። አንድ ሰው ሲያጠፋ ያንን ሰው አጥፍተሃል፣ ልክ አይደለም፣ ለምን እንዲህ ትሆናለህ ብሎ መናገር የመሰልጠንም መገለጫ ነው፣ ኢትዮጵያዊነትም ባህላችንም ነው እንጂ እንደዚህ አይነት ነውር ነገር ከኛ አይጠበቅም። እግዚአብሔርን ያውም ደግሞ በሰለጠነ ዓለም ውስጥ ቁጭ ብለን ምክንያቱም አሁን ኩያ እንኳን ከዳኒ ኩያ እንኳን ብትሆን ችግር የለውም። አሁን ለምሳሌ ሄርሜላንና ዳኒን ብታሳሰሙ እኔ ስቄ ነው ማልፈው። ልክ በኑ ግን ችግር የለውም። እድሜያቸውም አሁን ያለንበትን ጊዜ ስለሚወክል ማለት ነው። ግን ቡዜ እኩያችን አለ። አሁን ቢያንስ ዳኒ ለቡዜ ልጇ ይሆን ምስጦችዬ ልጇ አይሆንም? የእውነት ይሆናል፣ ልጇ ይሆናል። እና አንዳንዴ እንደው ሩታዬን የምትወዱ ተናዳችሁም ውስጣችሁ ቅጥል ብቅል ብሎ ይሆናል አውቃለሁ። እኔ መናደዳለሁ በቡዜ ብዙ ጊዜ ማለት ነው። ምክንያቱም ለሩታ ያላት ሁኔታ ከጊዜ በኋላ ያመጣችሁ ነገሮች ለሩታ የምታሳያቸው ንግግሮቿ አብርሽን ጭራሽ ወደ ሄርሜላን ለመመለስ እንጂ እሷ እንደምትለው ወደ ሩታ ለመመለስ እንደማትታገል ግልጥ ብሎ ለሁላችንም ተገልጦልናል። ግን ደግሞ ይሄን ነገር ማስተካከል ያለብንና እሷም ወደ ራሷ ተመልሳ ኦዲየንስ እኮ ትክክል ነው ይህን እያለኝ ነው የድሮዋን ቡዜ ላንጣ። ምንም ቢሆን ሩታና እኔ በእድሜ አንመጣጠንም። እሷ ምንም ብትበድለኝ ብታጠፋኝ እኔ ይሄ መሆን የለብኝም ብላ ከዚህ ልጅ ጋር ከፋም ለማም እኮ አንድ ሲኒ ቡና ጠጥተዋል ከሩታ ጋር የወንድሟ ሚስት ናት ብላ ወደ በፊቷ ቡዜ እንድትመለስ መቆጣት፣ ይሄን አታድርጊ፣ ልክ አይደለሽም፣ ለምን ቡዜ እንዲሆንሽ ማለት እንጂ አሁን ዳኔንና ቡዜን አፍላፋ ያሳስማችሁ ይሄ አይ ነው ምናምን የምትሉት አሁን የመጣ ጉድ አለ። እናት ያጋጥማል፣ ያሳስማል። የማያደርገው ጉድ የለም። ብድግም ያደርጋችኋል። አረ አሁን ጊዜ ያመጣሽ ምንድን ነው ነገር እንደው ካብዷል። እግዚአብሔርን ነው የምላችሁና ይሄን እየተጠቀማችሁ ትላልቅ ሰዎችን አታድርጉ። በተለይ ወጣቶች እነዚህ አይነት ነገር አትሰማሩ። እግዚአብሔር ነውርም ነው፣ ከኛም አይጠበቅም። እንዴ እኛ ከሆነ የዘመኑ ወጣቶች ከሆነን እንዴ መዘመን ማለት ደግሞ እንደዚህ አይነት ድርጊት ማድረግ አይደለም። መሰልጠን ማለት ደግሞ ሰው ሲያጠፋ ይሄንን ማድረግ አይደለም። ቤተሰቦቼ ካጠፋው ይቅርታ። ለእኔ ግን መሰልጠን ወይም ደግሞ አንድን ሰው መደገፍ ወይም ደግሞ የዛን ሰው ስህተት ልክ አይደለም ብሎ ማለት በእንደዚህ አይነት ሁኔታ አይደለም። እኔ በዚህ ነው ማምነውና ይሄ ለእኔ ልክ አይደለም። እና ያው ስላየዋችሁ ነው። ደግሞ የሚገርመው እኮ ቲክቶኩ መንደር አይቀርም እኮ እዛው ቢቀር ጥሩ ነበረ። ከዛ ደግሞ በብዛት ቲክቶክ ማዩ ደግሞ አሉ አይደል? ቲክቶክ መቼም የማያሳየው ጉድ የለምና እዛ ላይ የማይውሉ ደግሞ ዩቱብ መንደር ያሉት ደግሞ እነሱም እንዲያዩ ተብሎ ደግሞ ፎቶም ቪዲዮም ከዛ መጥቶ ደግሞ ዩቱብ ላይ ይፖሰታል ማለት ነው። እና እሷ አጠፋሽ ብሎ አብሮ ስህተት መስራት ለእኔ ልክ አይደለም፣ ጥሩ አይደለም። እሺ ምርጦች፣ በተለይ የሩታ አድናቂዎች ነገሩ አሁን ጊዜው ከባድ ነው። እናቶች ሁሉ ይገለበጡበታል። እናቴ ትሞት እኔ በጣም ነው ማዝነው። እግዚአብሔርን ነው የምላችሁ። ምናልባት የዛች እናት ልጅቷ ትሆናለች ያጠፋችሁ። ልጅቷ ባጠፋችሁ እናት ትገለበጣለች። እና ይሄ መሰልጠን አይደለም፣ መሰልጠን አይደለም። ይሄ መዘመንም መሰልጠንም እውቀትም አይደለም። እግዚአብሔርን ይሄ ማስተዋልም አይደለም። ይሄ መጀዘብ ነው። ይሄ መገገም ነው። በቃ የሰው ልጅ በእንደዚህ አይነት ሁኔታ አይደለም ከገባበት ስህተት የምትመልሱት። እና ለእኔ ለራሴ ነው። እናንተ ልክ ምትክታይ እንደዚህ አትበይ፣ ይሄ ልክ አይደለም፣ ይሄ ልክ ነው። ዳኒና ብዙ አፍላፍ ተሳስሞ የመጣው ፎቶ ልክ ነው የምትሉ ከሆነ እኔ አላቅም። እኔ ግን በእኔ በኩል ልክ አይደለም፣ በእኔ አስተሳሰብ ማለት ነው፣ ነውር ነው። እና ምርጦች እችንም ለማለት ነው እንግዲህ ያው አሁን ያየነው በአቤል ቤት እንግዲህ በአቤል ቤት ነው። በአቤል ቤት ነው። ያው እንግዲህ መግቢያ ላይ ነግሬያቸዋለሁ። ሄርሜላ ከሀገር ልትወጣ ነው ለትንሽ ጊዜ። በእርግጥ እንዳሉትም ከአብርሽ ተስፋ አልቆረጠችም። ግን ደግሞ ራሷን ለመረጋጋት ታዲያ እዛው የተወለደችበት ሀገር ዞ አትሄድም እንዴ? ራሷን ለማረጋጋት ነው ወደ ሌላ ሀገር የምትሄደው። የሌለ ባዶ ሻንጣ ይዘው ይመጡና እንደው የሚሰሩትን አጡ እኮ። እንደው አንድ እኮ ቢፈተሽ ቪዲዮቸው አንድ እኮ እውነት የለውም። ትክክለኛ እኮ እውነት የለውም። እግዚአብሔር ሁሉ ነገር ቪዲዮ ውሸት በቃ። እኛም እጃችንን አጨብጭበን እንቀበላቸዋለን። ላይክ ሰብስክራይብ ይደረግላቸዋል። በቃ እድሜ ልካቸውን ውሸት እንደሰሩ ከ2017 2019 ሊገባ ነው። በዚሁ ጨረሱት። እና እንግዲህ ሚኪ ሩታ ማነው ሄርሜላ ተስፋ አልቆረጠችም ያልከውን ተስፋ ትቁረጥ ወንድም አይደለህ እንዴ? ንገራት፣ ህይወት ይቀጥላል በላት። አብርሽ አንቺ አይሆንም ከእንግዲህ አታለቃቅሽ። ኦዲየንሱ ላይም ኦዲየንስም ይሰለቻል፣ ይደክማል። እሱ ያንቺ አይሆንም ከዚህ በኋላ እንዴ። ትናንትና ለዶክተሯ ከልጄና ከሚስቴ ጋር መሆን ነው የምፈልገው፣ ከልጄና ከሚስቴ ጋር ደስተኛ ነኝ ብሎ የመለሰ አባወራ ወደ እኔ ይመጣል ብሎ ተስፋ አድርጎ መጠበቅ ማለት እኔ እንጃ በወንፊቷ እንደማያዝ ማለት ነው። ከምር
እንደዛ ማለት ነው ሄርሜላ ያየሁትና ሄርሜላ ህይወት ይቀጥላለሽ። የትም ሄድሽ የትም ብቻ እኛ የምንፈልገው የልጁን አባት ወደ ልጁ ወደ ቦታው መመለስሽን ነው። ራስሽን በደንብ እንደ ሴት አሳምኙ። ልምከርሽ እኔ እንደ እህትነት። ከዛ ከዚህ ከአብርሽ ህይወት ውስጥ ውልቅ ብለሽ ደጋግመን ነገረንሻ ወጥተሽ የራስሽን ህይወት ኑሪ። ምንድን ነው ሄርሜላ አንቺ ወጣት ነሽ። ብዙ ነገር ከፊትሽ ይጠብቅሻል፣ ከኋላሽ ይጠብቅሻል። ምንድን ነው አንድ ቦታ ብቻ ስታክ አድርጎ መቆም ልክ ነው እንዴ? ልክ አይደለም። እና ለማንኛውም ወጣችዬ ለእኔ ከሀገር ብትወጣ ጋብዣታለሁ። ሄርሚዬ መንገዱን እንደዚህ ሶፍት ያደርግልሽ የኔ እናት ያሳካልሽ። እናቴ እንደው ግልግል ነበር እንደው ብትወጪ እረፍ። እኔ እኮ ያንቺ ነገር እኮ የበቃኝ ማለት ነው። እግዚአብሔርን ቤተሰቦቼ ሄርሜላ በጣም አይናውጣ መሆን ያየሁት ትናንት ከገዛ ሚስቱ ጋር ማለት ነው ትጋፋለች። እኔ የእሱን ጉንጭ ደንካ አንቺ የእሱን እጅ ንኪ አይነት ነገር እኮ ነው። በቃ ትጋፋለች፣ ፍጥጥ ትጋተታለች። እኔ ትናንትና ማለት ነው እና ሴት ልጅ እንደ ሴት አንገቷን ስትደፋ ነው። አሁን እኔ አንቺን በሆን እዛ ጋ አይናለኝ ብዬ አልቆም ከሚስቱ እኩል። ምክንያቱም እዛ ጋር ሸዋውዶች ቤትን ብሎ ወደ ሚስቱ የተመለሰን ሰው ጋር ፍጥጥ ብሎ እኔ ይመለሳል ብሎ ተስፋ አድርጎ 100% እዛ ደግሞ ከልጁ እናት ጋር እኔ አይናለኝም ብዬ አልቆም። አንቺ መቼ ሄርሜላ መቼም የሰው አይን አሳምሯታልም። ምን ልበል እኔ እኮ የሰው አይን እኮ አንዳንዴ ያደርቃሉ እኮ እናንተ ከሚዲያም አንዳንዴ ብን መቼም ጠንካራ ስለሆነች ነው ትላላችሁ። ይሄ ጥንካሬ አይደለም፣ ይሄ ፈጣጣነት ነው፣ ጋጥ ወጥነት፣ አይን አውጣነት፣ ብልግ ያሉ ባለጌ መሆን ነው። እና ሚኪ እና ተስፋ ሰጪው ብለናል። ማነው አቤል ተስፋ ሰጪው ብያለሁ እኔማ ማለት ነው። በባዶ በጨለማ ተስፋ ትሰጣታለክና ለማንኛውም ሄርሜላ በዚህ አጋጣሚ ያለችው አብርሽ ጋር እኮ ነው። ቤት አልተመለሰችም ምርጦችዬ። መቼ ቤት ገብታ መቼ ቤት ተመልሳ ሲጀመር እንደው አሁን ይመጣሉ ወደ ማታ በአብርሽ ዩቱብ ቻናል ወን በሩታ ሰሞኑን በአብርሽ ብቻ ስለሚለቀቅ ማለት ነው። ጠብቁ። ወደ ቤትም አልሄደችም። ትናንት ሚኪ በራሱ ደግሞ ቤተሰቦቿ ሊመጡ ነው ብሎ ሰራ አይደለ? ዛሬ ደግሞ አቤል መስሪያ ያለው ማለት አይዲያዎቹ መቼም ሩታና አብርሽ ናቸው። እነሱ ከተለያዩ በምንስ እሱስ ይሸቅላል? አቤልም እኮ ተቸገረ። ለዛ ነውና እሷ ጭራሽ ከነ አብርሽ ቤት እንኳን የመጣችው አይመስለኝም። ምናልባት ቡዜ ጋር ናት። ምናልባት ዛሬ ከነ ቡዜ እና ከነ ማን ነው ዴቭ ምናምን ጋር ታያታላችሁ። ወን ደግሞ እኔ ጋር ሄዳል ወን እሱ ጋር ሄዳል እያሉ ሲከራከሩ ይመጣሉ። ወደ ቤትም አልሄደችም። አካቶን ግን በምን እንስራ እኮ ነው እንዲህ እንበል አይዲያውን ቁጭ ይሉና እንዲህ ብንለስ ሄርሜላ ከሀገር ልትወጣ ነው ብንለስ ከዛ ይሄን ሻንጣ እንዲናመጣለን። ይሄን እኮ አዲስ ይሆናል። ሻንጣውም እኮ ከሱቅ ተበድረው ለካሜራ ብለው ይዘውት የመጡት ባዶ ሻንጣ ይሆናል። ወረቀት እንኳን የለውም ውስጡ እንኳን ልብስ ይሄኔ ከዛ እኔ ራሱ አይቼው አላቅም አለ ሚኪ። ሻንጣው አዲስ ነው፣ በጣም አንድ አይነት ነው፣ ትልልቅ ነው። ሻንጣውን አይቼ አላቅም አለ። ኧረ እባክህ ተው እንጂ እንዴ! ለእኛም እያዘናችሁ ተዛዘን እንጂ። ኧረ ተው እንዴ! ጌታ መለም ቤት እኮ ያለች ቅመም ድግሪ ያላት እኮ ናት። ብዙ እውቀት ያላት ብዙ እንኳን አንተ ዩቱብ ላይ የምትሰሩትን ተውና ብዙ ነገር ኢትዮጵያ ኑሮ አልመች ብላት አልደላ ቢላ ስራ ብታጣ እንጂ የእናንተ መጫወቻ የሆን ነው። እዚህ ቁጭ ብላ ስንት ዲግሪ እና ዲፕሎማ ያለን ነበርነ እንዴ! ተው እንጂ እንዴ! አንዳንድ የሚመስል ነገር ስሩ እንጂ። እና ከሄደችም ጥርግ ትበል። እንደውም እኔ እሰይ ስለት የሰመረ ነው የምለው በሄርሜላ ማለት ነው። ስለታችን ይሰምር ነበረ ለአንዴና ለመጨረሻ። አዲስ አበባን እንደው ለቃ ራሱ ወደ ሌላ ሀገር ራሱ ብትሄድ እረፍት ነው በቃ። ልጁን በስርዓት የራሱን ህይወት ይመራል። ልጁን በስነ ስርዓት ያሳድጋል። ጭቅጭቅ የለ፣ ጭንቀት የለ፣ መውደቅ የለ፣ መነሳት የለ፣ ፌንት መንቀር የለ፣ ፌንት መብላት የለ። ሩታዬ የኔ ቆንጆ የኔ ቀበጥ ማለት ነው የኛ ጀግና። ንግግሯ ራሱ እኮ ኳሊቲ ነው። እኔ እኮ ሄርሜላ አንዳንድ ጊዜ ስትናገር ራሱ ንግግሯ አይገባኝም። በቃ የሆነ እንትን እኔ ንግግር ራሱ አረከ ሩታዬ ሄርሜላ ብስል ንቅት ያለች እኮ ናት ሩታ። እና እንደ እረፍ ይሉ ነበረ ብትሄጂ ውጭ ሀገሩ እንተ ከአዲስ አበባ ራሱ ወንቡታ ጀራ ብትሄጂ ቤተሰብ ጋር ራሱ ሄደች ትንሽ ጊዜ ረፍት ብታረጊ እነ ጊዜ ብትሰጫቸው ከአይምሯቸው ብትወጭ። እኔ ሳያት ሄርሜላ እንዲህ በቀላሉ አብርሽ የምትፋታው አይመስለኝም። ከባድ ናት። ረረረረ በነገራችን ላይ ዘዋይ ላይ ልጅና ባላላት እያሉ ነው ደግሞ አሁን የሆነ ሰዓትም ሰምቻለሁ። አሁን ደግሞ ዘዋይ ላይ ሄርሜላ ባለትዳር ናት፣ ልጅም አላት፣ ይኖራታል። ህፃን ልጅ አይደለችም እኮ ህፃን ልጅ አይደለችም፣ ይኖራታል። ግን ለምን የሰውን ትዳር በዚህ ልክ ገብታ መበጥበጥ እንደፈለገች ባላቅም ማለት ነውና ልጅና ባላላት እያሉ ደግሞ ዩቱብ ላይ እያራገቡልሽ ነው። ሄርሚዬ እንግዲህ ከዚህ ተመልካች ማምለጥ የለም ማምለጥ የለም። እንግዲህ ቻዩ ላስቲር አይሰጥም ይባል አይደለ?
አንቺም እኮ አምነሽበት ነችን ሁሉ ድብደባና ውርወራ እችላለሁ ብለሽ ነው ወደ አብርሽ ህይወት ጠለቅ ብለሽ የገባሽው። እንግዲህ ስትወጭም ዱላ አለብሽ፣ ስትገቢም ዱላ ነበረብሽ እና መቻል ያለብሽ እና ውዶች። ይሄ እንግዲህ ሰላም አምሹልኝ የኔ ምርጦች፣ ወዳቸዋለሁ። ኑሩልኝ። ድል ለሩታ አብርሽዬ ሩታ ነው ብዬ